ቢስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተከበራችሁ ወንድሞች፣ አባት፣ እናቶች በሁሉም ቦታ ላይ የምትገኙ ባለፉት ቀናቶች በነበረ የጤና እክል ተጨንቃችሁ ከሁሉም ዓለም ዱዓ ስታረጉ መልእክቶቻችሁን ስታስተላልፉ የነበራችሁ ሁሉ ዛሬ በአላህ ሰላም ላመሰግናችሁ እወዳለሁ። አልሐምዱሊላህ ከሆስፒታል ወጥቼ ዛሬ በተሻለ ጤንነት ላይ እገኛለሁ። ሁላችሁንም እንግዲህ ስለ ጭንቀታችሁ፣ ስለ ዱዓችሁ፣ ስላደረጋችሁት ነገር ሁሉ አላህ የተሻለ ነገርን የተሻለ ደረጃ እንዲሰጣችሁ። እንግዲህ ዱንያ የሆነው ባህሪዋ ሁላችንም በተለያዩ ምዕራፎች ውስጥ እናልፋለን። ከመሰበር፣ ከማዘን፣ ከክፉ ነገሮች ሁሉ በእናንተም በቤተሰቦቻችሁ ላይ አላህ እንዳይደርስ አላህ ይጠብቃችሁ። መልካሙን ነገር ሁሉ አስባለሁ፣ ዱዓ አደርጋለሁ። በዚህ ሂደት ውስጥ በተለይ የኢትዮጵያ ሆስፒታል ባለቤት እንዲሁም ደግሞ ዶክተሮቹና ነርሶቹ የነበረን ቆይታ ላይ በልዩ ሁኔታ ያደረጋችሁት ሕክምና ሀገራችን ላይ በዚህ ልክ በዚህ ደረጃ እንደዚህ የተደራጀና በጣም በሚገርም ሁኔታ ያለ ሆስፒታል ውስጥ በልዩ ሁኔታ ያደረጋችሁልን ሕክምና አሁንም በራሴና በስም ላመሰግናችሁ እወዳለሁ። ለእኔ ትልቅ ትምህርት ያየሁበትና በጣም የሚገርም ነገር ያገኘሁበት ነበር። አላህ ይዛችሁን ይክፈላችሁ ሁላችሁንም። ዛሬ ላይ አልሐምዱሊላህ በተሻለ ጤንነት ላይ ስለምገኝ ለሁሉም ላደረጋችሁት ነገር ሁሉ ዛሬም ደግሜ ደጋግሜ በአላህ ስም ላመሰግናችሁ እወዳለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ትዕግስት ገደብ አለ። የኛ መስጂዶች ወንድሞች በእምነታቸው ደግሞ መጠቃት በፍጹም የለባቸውም። እዚች ሀገር ላይ ትዕግስት ገደብ አለ። ይህን መታመን መቻል አለበት። በብዙ መልኩ ጥፋት እየጠፋ አሁንም አገር ለውጥ ላይ ናት። ችግር አለ። ቢያንስ ከኛ የሚጠበቅ ብዙ ነገር አለብን ብለን ዝም ማለታችን የፍርሃት መገለጫ አይደለም። ይሄን መታመን አለበት። እኛ ያለን እስላም በመሆናቸው አይዋረዱ። ወንጀል አልሰሩ፣ ቅድም ተነጋገር፣ ንብረት አልዘረፉ፣ የማንንም ቤተ እምነት አላጠቁ። በማንነታቸው ሙስተህደፍ ተደርገዋል። ማንም ይፈጽመው ፈጻሚዎቹን ህግ ካለ ስርዓት ካለ በተለይ የክልሉ መንግስት ትልቁን ድርሻ ይወስዳል። ባለን አቅም ከነዚህ ወንድሞቻችን ጎን መሆናችንን የምናሳይበት ታሪካዊ ዕለት ነው። ይሄን ኃላፊነት በነፍስ ወከፍ ሁላችንም ልንወስድ ይገባል። ለዚህ ሁላችሁም በግልጽ ቃል እንድትገቡ ፈልጋለሁ። فمن شرح الله صدره للإسلام فهو على نور من ربه